ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ አርብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ፋማጻሪ ቀበሌ ንብረትነቱ የሱዳን ሰራዊት ወይም የአልቡርሃን ኃይል የሆነ ድሮን ተመቶ መጣሉ ተገለጸ። ወታደራዊ ምንጮችን ጠቅሶ ዛሀበሻ እንደዘገበው ትላንት አመሻሹ ላይ የተከሰተው የድርጊት በኢትዮጵያና በሱዳን የኩርሙክ ድንበር አካባቢ ያለው የጸጥታ ውጥረት ከፍተኛ ደረጃ ላይ መድረሱን ያሳያል። የሱዳን መንግስት የፈጥኖ ደራሽ ኃይል በኢትዮጵያ ግዛቱ ስልጠናዎችን እያካሄደና ከኢትዮጵያ ውስጥ በመነሳት በሱዳን ላይ የድሮን ጥቃቶችን እየፈጸመ ነው የሚል ውንጀላዎችን በተደጋጋሚ ሲያቀርብ ቆይቷል። የኢትዮጵያ ፌዴራል መንግስት በበኩሉ እነዚህን ከእውነት የራቁ ውንጀላዎች በጥብቅ ሲያስተባብል የሰነበተ ቢሆንም አሁን የተከሰተው የድሮን መመታት ክስተት በሁለቱ ሀገሮች ድንበር ላይ ያለው የፖለቲካና የጸጥታ አለመረጋጋት ይበልጥ አሳሳቢ ምዕራፍ ላይ መድረሱን አመላካች ሆኗል። የሱዳን የእርስ በርስ ጦርነት አራተኛ ዓመቱን ሲይዝ የአፍሪካ ህብረት በሰላም ሂደቱ ላይ ያለውን የመሪነት ሚና በሚገባ ተጠቅሞበታል ወይስ አልተጠቀመም የሚለው ክርክር ቀጥሏል። ነገር ግን መነሳት ያለበት ትክክለኛው ጥያቄ ይህ አይደለም። ትክክለኛው ጥያቄ ጦርነቱ ከጀመረበት የመጀመሪያ ቀን አንስተው ገለልተኝነቱን ያጣ በአባላቱ ላይ ድርብ መለኪያን የሚጠቀምና ዋና መቀመጫውን ከግጭቱ ተሳታፊዎች መካከል የአንደኛው ወገን ዋና ከተማ የሆነ ድርጅት በምን ህጋዊነቱ ነው የአሸማጋይነት ሚናን የሚጠይቀው የሚለው ነው። የአፍሪካ ህብረት በሱዳን ጉዳይ ያለው ታሪክ የገለልተኛ አሸማጋይነት ሳይሆን መርጦ የሚሳተፍ የፖለቲካ ተዋናይነት ነው። ድርጅቱ እንደ አውሮፓውያን አቆጣጠር በ2021 ከተካሄደው ወታደራዊ መፈንቅለ መንግስት በኋላ የሱዳንን አባልነት በማገድ ሀገሪቱን ከአህጉራዊ የውሳኔ አሰጣጥ ሂደቶች አግልሏል። ያው ድርጅት በሌሎች የአህጉሪቱ ክፍሎች ለተከሰቱ መፈንቅለ መንግስቶችና የህገ መንግስት ጥሰቶች የተለየ የልዕልነት አቋም በማሳየት ለአንዳንዶች የሽግግር ጊዜ እድል ሲሰጥ ለሱዳን ግን በሩን ጥርቅም አድርጎ ዘግቷል። ዛሬ ላይ የሱዳን መንግስት የራሷን ጣፍንታ በሚወስኑ ስብሰባዎች ላይ እንኳን ሳትጠራ ሌሎች የሚወስኑላት አጀንዳ ብቻ ሆናለች። አባል ሀገሩን ከውይይት ገበታ ያገለለ ድርጅት በሱዳናውያን የሚመራ የፖለቲካ ሂደት አመጣለሁ ብሎ ቃል መግባቱ ትርጉም የለሽ ያደርገዋል። ብዙም የማይነሳው ሁለተኛው ችግር ደግሞ የድርጅቱ የመቀመጫ ስፍራ ጉዳይ ነው። የአፍሪካ ህብረት ዋና መቀመጫው አዲስ አበባ ሲሆን ድርጅቱ ማስጠጊውን መንግስት የመመጎት ፍላጎት አሳይቶ አያውቅም። የሱዳን መንግስትና የገለልተኛ ተመራማሪዎች ሪፖርቶች እንደሚያመላክቱት የኢትዮጵያ ግዛት ለፈጥኖ ድራሽ ሰጪ ኃይሎች የስልጠናና የሎጂስቲክስ እንቅስቃሴዎች ማዕከል ሆኖ እያገለገለ መሆኑን እንዲሁም ከተባበሩት አረብ ኤምሬቶች የገንዘብ ድጋፍ የሚያገኙ ኃይሎች በኢትዮጵያ ድንበር ውስጥ ሆነው በሱዳን ላይ ጥቃት ለመሰንዘር ምቹ ሁኔታ እንዳገኙ ይጠቁማሉ። ምንም እንኳን የኢትዮጵያ መንግስት እነዚህን ወንጀላዎች ቢያስተባብልም አሁንም ድረስ ምላሽ ያላገኙ ከባድ ጥያቄዎች አሉ። የዋና መስሪያ ቤቱ ደህንነት፣ የዲፕሎማሲ ምቾትና የበጀት ግንኙነቱ በአስተናጋጁ ሀገር ላይ የተመሰረተ ድርጅት ያቸው ሀገር በጦርነት ውስጥ ተሳታፊ ነች በሚል ሊሞግታት ይችላል ብሎ ማሰብ ከእውነታው የራቀ ነው። የአፍሪካ ህብረት በኢትዮጵያ ሚና ላይ ዝምታን መምረጡ ለዚህ ጥያቄ በቂ ምላሽ ነው። የአፍሪካ ህብረት በቅርቡ በቻድ ላይ ያወጣው መግለጫ የድርጅቱን ድርብ መለኪያነት በማያሻማ ሁኔታ አጋልጧል። የሱዳን ጦር በቻድ ግዛት ውስጥ በሚገኙ የፈጣን ድጋፍ ሰጪ ኃይሎች ላይ የወሰደውን እርምጃ ለማውገዝ ያሳየው ፈጣን ምላሽ ከ2 ዓመታት በላይ ለዘለቀውና እጅግ የከፋ ለሆነው ችግር ግን አንዴም ታይቶ አይታወቅም። ቻድ በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ በመጣስ ለፈጣን ድጋፍ ሰጪ ኃይሎች የጦር መሳሪያ ማስተላለፊያ ኮሪደር መሆኗ፣ ግዛቷን ለቅጥረኛ ተዋጊዎች ማስተላለፊያ ማዕከልነት መዋሏ እንዲሁም የተባበሩት አረብ ኤምሬቶች ገንዘብ በቻድ መንግስት ላይ ያለው ተጽዕኖ በተባበሩ መንግስታት የባለሙያዎች ቡድንና በዓለም አቀፍ ሚዲያዎች ተረጋግጧል። ጦርነቱን ለሚያባብሰው ኮሪደር ለ2 ዓመታት አንዲትም ቃል ሳይተነፍስ በዚያ ኮሪደር ላይ የተሰነዘረውን የመጀመሪያ ወታደራዊ እርምጃ በሰዓታት ውስጥ የሚያወግዝ ድርጅት ገለልተኛ አሸማጋይ ሳይሆን ወገናዊ ተዋናይ ነው። በዚያ አውድ ውስጥ የአፍሪካ ህብረትን የሰላም ሂደቱ የፖለቲካ ማዕከል እንዲሆን መጠየቅ ችግሩን ገና ከጅምሩ በተሳሳተ መንገድ መረዳት ነው። ዋናው ችግር ድርጅቱ ወደፊት ለመምጣት አለመቻሉ ሳይሆን ይህንን ለማድረግ የሚያስችለውን የሞራልና የፖለቲካ መሰረት በገዛ እጁ ማፍረሱ ነው። ሱዳንን ያገለለ ለአስተናጋጁ ሀገር የሚያጎበድድና ለጦርነቱ የሎጂስቲክስ መሰረተ ልማት
አይኑን የሚጨፍን ተቋም የሚያቀርበው ማንኛውም ማዕቀብ ቢያንስ በአንደኛው ተፋላሚ ወገን ዘንድ ህጋዊነት የሌለው ተደርጎ መወሰዱ ተገቢ ነው። የአፍሪካ ህብረት በሱዳን ጉዳይ ላይ ዳግም ድምፅ እንዲኖረው ከፈለገ መንገዱ ግልጽ ነው። ይኸውም የሱዳንና አባልነት እገዳ ማንሳት፣ የኢትዮጵያና የቻድን ሚና በቀጥታ አጀንዳው ላይ ማስቀመጥ እንዲሁም ለፈጥኖ ድራሽ ኃይሎች የውጭ ድጋፍ የሚያቀርቡ መረቦችን በስም ጠቅሶ ማውገዝ አለበት። ይህንን እስካላደረገ ድረስ አፍሪካን ጸጥ የማድረግ ዓላማው ባዶ መፈክር ሆኖ ይቀራል። እንዲሁም የአሸማጋይነት ጥያቄው ጦርነቱን ለማራዘም ብቻ የሚያገለግል ይሆናል። ዛሬ መነሳት ያለበት ትክክለኛው ጥያቄ የአፍሪካ ህብረት ለመምራት ዝግጁ ነው ወይስ አይደለም የሚለው ሳይሆን በመጀመሪያ ደረጃ ለራሱ የስራ ታሪክና አድሏዊነት ተጠያቂነትን ለመውሰድ ዝግጁ ነው ወይ የሚለው ነው። አዲስ አበባን ከነዋሪዎቿ ጋር እንጂ በነዋሪዎቿ ላይ አንገንባ። የከተማዋን ታሪክና አህጉራዊ ትርጉም የሚሞግት ትንታኔ። አዲስ አበባ የኢትዮጵያ ዋና ከተማ ከመሆኗ ባለፈ የአፍሪካ ነጻነት፣ ዲፕሎማሲና አህጉራዊ አንድነት ተምሳሌት በመሆኗ ጉዳዩን በጠባብ የፖለቲካ ትርክት ወይም በአስተዳደራዊ ወሰን ብቻ መገደብ እንደማይገባ የሚገልጽ ሰፋ ያለ ትንታኔ ወጥቷል። የህግና ዓለም አቀፍ ግንኙነት ባለሙያው እምላአሉ ፍስሐ በእንግሊዝኛው አዲስ ፎርቹን ጋዜጣ ላይ ባሳተመው ጽሑፍ የከተማዋ እድገት ነዋሪዎቹን በማፈናቀል ላይ የተመሰረተ መሆን እንደሌለበት አበክረው ገልጸዋል። ጸሐፊው ከተማዋ ህንፃዎችና መንገዶች ብቻ ሳትሆን የማህደረ ትውስታ፣ የታሪክ፣ የባህልና የተቋማት ስብስብ መሆኗን ያስረዳሉ። በ1963 የአፍሪካ አንድነት ድርጅት ምስረታ ጀምሮ እስካሁን የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መቀመጫነቷ አዲስ አበባን የመላው አፍሪካ የጋራ ታሪክ አካል እንዳደረጋት ያብራራሉ። መሆኑም የከተማዋን ታሪክ ማንነት ለመቀየር የሚቀርቡ ሀሳቦች ተራ የአስተዳደር ጥያቄዎች ተደርገው ሊወሰዱ እንደማይገባ ይሟገታሉ። ታሪክ የአንድ የፖለቲካ ቡድን የግል ንብረት ባለመሆኑ የከተማዋን ትርጉም በፖለቲካዊ ትዕዛዝ ማጥፋት እንደማይቻልና ማንኛውም ለውጥ ህገ መንግስታዊና ህጋዊ መርሆችን ተከትሎ በህዝብ ተሳትፎ ሊመራ እንደሚገባ ያስገነዝባሉ። ከተማዋ መዘመን፣ የመንገዶች፣ የትራንስፖርትና የመኖሪያ ቤቶች ማደግ የሚደገፍ ቢሆንም ልማት የሞራል ትርጉሙን የሚያጣው በውስጧ የሚኖሩትን ሰዎች ሲዘነጋ መሆኑ ትንታኔው ያትታል። ቤቶች ሲፈርሱ፣ ቤተሰቦች ሲፈናቀሉ፣ ማህበረሰቦች ሲበተኑና የሰዎች መተዳደሪያ ሲጠፉ ጉዳዩ የከተማ ፕላን ሳይሆን የሰብአዊ ክብር፣ የንብረት መብትና የማህበራዊ ፍትህ ጥያቄ ይሆናል። እውነተኛ ልማት ሰዎችን በዘመናዊ ስም አያፈናቅልም። አዲስ አበባ ከነዋሪዎቿ ጋር አብራ እንጂ በነዋሪዎቿ ላይ ልትገነባ አይገባም በማለት ጸሐፊው አቋማቸውን አንጸባርቀዋል። የሀገሪቱን ታሪክ በሚመለከት ጸሐፊው ሲያብራሩ ኢትዮጵያ ረጅምና ውስብስብ ታሪክ ያላት ሀገር መሆኗን ጠቅሰው የበሰለች ሀገር መጻኢ ጊዜዋን ለመገንባት ስትል አስቸጋሪ የታሪክ ምዕራፎችን ማጥፋት እንደማይገባት ይመክራሉ። ታሪክን ማጥፋት ብስለት ሳይሆን ፍርሃት መሆኑን የሚገልጸው ይህ ጽሑፍ በአዲስ አበባ ትሩፋቶች ከአጎራባች ክልል ጋር ባላት ግንኙነትና በሀገራዊ ማንነት ዙሪያ የሚነሱ ልዩነቶች በዲሞክራሲያዊ መንገድ በሕግ የበላይነት በውይይትና በመከባበር ሊፈቱ እንደሚገባ አቅጣጫ ያስቀምጣል። ኢትዮጵያ አንዱን የታሪክ ትርክት በሌላኛው የሚተካ ስርዓት ሳይሆን የተለያዩ ታሪኮችና ማንነቶች አብረው የሚኖሩባት የጋራ ምህዳር እንደሚያስፈልጋት ጽሑፉ ያብራራል። አዲስ አበባን ማክበርና ታሪካዊ ማንነቷን መጠበቅ ማለት የኢትዮጵያ ቅርስ ብቻ ሳይሆን አፍሪካውያን ለነጻነትና ለአንድነት ያደረጉትን ትግል እንዲሁም የከተማዋን ነዋሪዎች ሰብአዊ ክብርና ንብረት መጠበቅ ነው ሲል ትንታኔው ያጠቃልላል። በትግራይ ክልል 41 ወረዳዎች በድርቅ ምክንያት ለአደጋ መጋለጣቸው ተገለጸ። የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን አሪፊዮ እንዳስታወቁት በክልል ውስጥ 41 ወረዳዎችና 258 ቀበሌዎች በድርቅ የተነሳ አደጋ ያጋጥማቸዋል በሚል የተለዩ ሲሆን ወደ 3.3 ሚሊዮን ያህል ከብቶችም ለአደጋ ተጋልጠዋል። ኃላፊው እንደጠቀሱት ለክረምቱ ዝናብ ዝቅተኛ መሆን ዋነኛ ሚና የተጫወተው ኤልኒኖ ሲሆን የዚህ አደጋ ስጋትም በክልል ውስጥ ከፍተኛ ደረጃ ላይ ደርሷል። አስቸኳይ ሰብአዊ ጣልቃ ገብነት ካልተፈጠረ ከመጪው ህዳር እስከ ጥር ባሉት ወራት ከፍተኛ ሰብአዊ ቀውስ ሊከሰት እንደሚችል አስጠንቅቀው በእንስሳትና በሰዎች ላይ ከባድ አደጋ ሊያመጣ እንደሚችልም አሳስበዋል። የቢሮው ኃላፊ ይህንን ማስጠንቀቂያ የሰጡት የኤልኒኖ አየር ጸባይ ለውጥ በመላው ኢትዮጵያ ውስጥ
ለረጅም ጊዜ የሚቆይ የዝናብ እጥረትና ደረቅ ወቅት ሊያስከትል እንደሚችል በስፋት እየተገለጸ መሆኑን ተከትሎ ነው። የኢትዮጵያ አደጋ ስጋት አስተዳደር ኮሚሽን በቅርቡ ባወጣው የ2026 የአየር ጸባይ ማስጠንቀቂያ ከመደበኛ በታች ዝናብ ከሚያገኙ አካባቢዎች መካከል ትግራይ ክልልን ማካተቱ ይታወቃል። በሰሜን ምዕራብ፣ መካከለኛው ምስራቃዊው፣ ደቡብና ደቡብ ምስራቅ የትግራይ ክፍሎች ውስጥ ለድርቅ ተጋላጭ መሆናቸውን የገለጸው ኮሚሽኑ ይህም በሰብሎች ላይ ጉዳት ሊያደርስ፣ የከብቶችን ሰውነትና ምርታማነትን ሊቀንስ፣ የውሃ እጥረቱን ሊያባብስና የምግብ ዋስትናን ሊያዛባ እንደሚችል ይፋ አድርገዋል። ትግራይ ክልል ወደ ድርቅ እየገባ ያለው የተዳከመ ኢኮኖሚና ሰብአዊ መሰረት ላይ ባለበት ወቅት መሆኑን ወጋህታ ፋክትስ ገልጸዋል። እንደ ዘገባው የትግራይ ክልል የአደጋ ዝግጁነትና ምላሽ እቅድ በያዝነው ዓመት በ50 የገጠር ወረዳዎች ውስጥ 3.7 ሚሊዮን ሰዎች ሰብአዊ እርዳታ ሊያስፈልጋቸው እንደሚችል የሚጠቀስ ነው። ከነዚህ ውስጥ 21 ወረዳዎች ፈጣንና አስቸኳይ ሰብአዊ ጣልቃ ገብነት እንደሚያስፈልጋቸው የሚያስረዳም ነው። በእቅዱ መሰረት በጦርነቱ የተነሳ ወደ 2.5 ሚሊዮን ሰዎች የተፈናቀሉ ሲሆን በአሁኑ ወቅትም ወደ 1 ሚሊዮን ተፈናቃዮች እንዳሉ ተገልጿል። 80% የጤና ተቋማት በጦርነት ወቅት ጉዳት ወይንም ውድመት እንዳጋጠማቸው የሚገልጸው እቅዱ ግብርና፣ እንስሳት እርባታ፣ ንግድና ሌሎችም መሰረታዊ አገልግሎቶች መጎዳታቸውን አስታውቋል። ዘለንስኪ ትልቁ የሩሲያ ነዳጅ ማጣሪያ ስራ እንዲያቆም አድርገናል አሉ። የዩክሬን ፕሬዝዳንት ዘለንስኪ በዛሬው ዕለት በኒዥኖ ኖቭጎሮድ ግዛት በሚገኘው የሩሲያ ትልቁ የነዳጅ ማጣሪያ ላይ የድሮን ጥቃት መፈጸማቸውን አስታወቁ። ጥቃቱን ተከትሎ ስራ ማቆሙንም ገልጸዋል። ዘለንስኪ በማህበራዊ ሚዲያቸው ላይ በኒዥኒ ኖቭጎሮድ ግዛት ውስጥ ከስቶቭ ከተማ የሚገኘው በዓመት 17 ሚሊዮን ሜትሪክ ቶን ነዳጅ የሚያመርተው ከሩሲያ ትልልቅ ነዳጅ ማጣሪያዎች አንዱ የሆነው ይህ የነዳጅ ማዕከል በደረሰበት ጥቃት ስራ ማቆሙን ከስለላ መስሪያ ቤታችን የደረሰኝ መረጃ ያሳያል ብለዋል። ይህ መረጃም የዩክሬን ወታደራዊ መረጃ በሩሲያ ነዳጅ ኢንዱስትሪዎችና ወታደራዊ ማከማቻዎች ኢላማ በማድረግ የሚፈጸም ጥቃት ከፍተኛ ውጤታማ መሆኑን የሚገልጽ መሆኑን አስረድተዋል። በጥቁር ባህር የሩሲያ የነዳጅ መርከቦች እንዳይንቀሳቀሱ ማድረጋቸውን የጠቀሱት ዘለንስኪ በዚህ ወር ብቻ ሩሲያ ለውጭ ገበያ ከምታቀርበው ነዳጅ 80% እንዲቀንስ ማስቻላቸውን አስረድተዋል። በእስራኤል ውስጥ ከ15 ዓመት በላይ የኖሩና ቤተሰብ የመሰረቱ ኢትዮጵያውያን ስደተኞች የእስራኤል መንግስት የጥበቃ መብታቸውን ማንሳቱን ተከትሎ አዲስ የህግና የህልውና ፈተና ውስጥ መውደቃቸው ተገለጸ። በቅርቡ ይግባኝ ሰሚው ፍርድ ቤት ያሳለፈውን የመባረር ውሳኔ ለመቀልበስ ሀያስ የተሰኘው ታሪካዊ የአይሁድ የሰብአዊ መብት ተቋም መንግስትን ፍርድ ቤት መክሰሱ ታውቋል። እንዳልካቸው የማነ ተሰማ በ2005 ዓ.ም ኢትዮጵያን ለቆ ሲወጣ ወደ እስራኤል በሚያደርገው አደገኛ ጉዞ ምን እንደሚገጥመው አላወቀም ነበር። በሱዳን፣ በሊቢያ፣ ዳግም በሱዳንና በግብጽ የሲና በረሃ አቋርጦ በ2008 እስራኤል ከገባ በኋላ ኢየሩሳሌም ውስጥ ሰፍሮ ትዳር መስርቷል። ዛሬ ላይ 6 ልጆች ያሉት ሲሆን ልጆቹ ያደጉት በእስራኤል ትምህርት ቤቶች የአፍ መፍቻ ቋንቋቸውም ዕብራይስጥ ሆኖ ነው። ይሁን እንጂ የዜግነት መብት ስለሌላቸው ለምን እኛ እንደ ሌሎች እስራኤላውያን ዜጎች ወታደራዊ አገልግሎት አንሰጥም የሚለው የልጆቹ ጥያቄ ሁሌም እንደሚረብሸው አባታቸው እንዳልካቸው ይገልጻል። እንደ ዓለም አቀፍ የስደተኞች ኮሚሽን መረጃ የእስራኤል ጥገኝነት ጥያቄ ተቀባይነት ምጣኔ እጅግ አነስተኛና 0.1% ገደማ በዓመት 5 ሰዎችን ብቻ የሚቀበል ነው። በአንጻሩ በአውሮፓ ህብረት 2025 ከቀረቡት የጥገኝነት ጥያቄዎቹ 39%ዎቹ ተቀባይነት አግኝተዋል። በአሁኑ ወቅት 1334 የሚሆኑ ኢትዮጵያውያን የጥገኝነት ጥያቄያቸው ውሳኔ እየጠበቀ የሚገኝ ሲሆን አብዛኛዎቹ የ2A5 ቪዛ የስራ ፍቃድ የሌለው መኖሪያ ፍቃድ ይዘው የሚኖሩ ናቸው። እስራኤል በህዳር 2021 በኢትዮጵያ መንግስትና በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ ለኢትዮጵያውያን ስደተኞች ጊዜያዊ የቡድን ጥበቃ ሰጥታ ነበር። ሆኖም በጥር 2024 የወቅቱ የሀገር ውስጥ ጉዳይ ሚኒስቴር ሞሼ አርቤል በኢትዮጵያ ያለው የጸጥታ ሁኔታ ተሻሽሏል በሚል ይህንን ጥበቃ አንስተዋል። በታህሳስ 2025 ከፍተኛው ፍርድ ቤት የፍትህ ሚኒስቴር ውሳኔ በማጽደቅ ስደተኞቹ በ4 ወር ውስጥ አገሪቱን ለቀው እንዲወጡ ወስኗል። ይህንን ውሳኔ በመቃወም በ1881 በሩሲያ ኢምፓየር ስደት ለገጠማቸው አይሁዶች እርዳታ ለመስጠት የተቋቋመው ሀያስ የተሰኘው ድርጅት አሁን ላይ ፊቱን ወደ አፍሪካውያን ስደተኞች በማዞር የእስራኤልን መንግስት ለፍርድ ቤት አቅርቧል። ድርጅቱ በመስከረም 22 በቴል አቪቭ አውራጃ ፍርድ ቤት በሚሰማው ችሎት መንግስት ስደተኞችን ወደ አደገኛ ቀጠና እንዳይመልስ የሚከለክለውን የዓለም አቀፍ ሕግ እየጣሰ ነው በሚል ይከራከራል። የእስራኤል የህዝብ ብዛትና የኢሚግሬሽን ፖሊሲ በበኩሉ በኢትዮጵያ አንዳንድ አካባቢዎች ግጭት ቢኖርም ስደተኞች አዲስ አበባ
ሄደው መኖር ይችላሉ የሚል አቋም ይዟል። ነገር ግን ስደተኞቹ አገሪቱ ውስጥ ያለው የፖለቲካና የጸጥታ አውድ ከአንድ ቦታ ወደ ሌላ ቦታ በነጻነት ለመንቀሳቀስ የሚያስችል እንዳልሆነ ይሟገታሉ። በእስራኤል የሚገኙ ኢትዮጵያን ስደተኞች በተለይም የጥቅምት 7ቱን የሐማስ ጥቃት ተከትሎ ለተጎዱ ቤተሰቦቻቸው የምግብ እርዳታ በማቅረብና በእርሻ ስራዎች ላይ በነጻ በማገልገል አጋርነታቸውን ቢያሳዩም ከ3 ወራት በኋላ የመባረር ውሳኔ መተላለፉ በእጅጉ እንዳሳዘናቸው ይገልጻሉ። አንዳንዶች ይህ የመባረር ጫና ጥቅምት 27 ከተያዘው ሀገራዊ ምርጫ ጋር ተያይዞ ቀኝ ዘመም ፖለቲከኞች የህዝብ ድጋፍ ለማግኘት የሚጠቀሙበት የፖለቲካ ካርድ ነው ብለው ያምናሉ። ምንም እንኳን የፍርድ ቤት ውሳኔዎችና የመባረር ዛቻዎችን በየዕለቱ ቢጋፈጡም አብዛኞቹ ኢትዮጵያን ስደተኞች ከእስራኤል ውጭ ሌላ መሄጃ እንደሌላቸው እና ዕጣ ፈንታቸው በፍርድ ቤት የመጨረሻ ውሳኔ ላይ የተንጠለጠለ መሆኑን የ20 ድርጅቶች ተወካዮች ያስገነዝባሉ። በደቡብ ሱዳን የተገደሉት 2 የኢትዮጵያ ሰላም አስከባሪ ወታደሮች የሽኝትና የሀዘን መግለጫ ስነ ስርዓት ተከናወነ። በዛሬው ዕለት በደቡብ ሱዳን ዋና ከተማ ጁባ የሀዘን መግለጫ ስነ ስርዓትና የአስክሬን ሽኝት ፕሮግራም መከናወኑን የተባበሩት መንግስታት ድርጅት ዘግቧል። እንደ ዘገባው ይህ ፕሮግራም የተካሄደው ከቀናት በፊት በጆንግሌ ግዛት በተከፈተ ተኩስ ህይወታቸው ላለፈው የኢትዮጵያ ወታደሮች ነው። እነዚህ ወታደሮች የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ አባላት መሆናቸውን ጠቅሶ በልዑኩ ተሽከርካሪ ላይ በተፈጸመ ጥቃት ህይወታቸውን ማለፉን ለሰላም የተከፈለ መስዋዕትነት ብሎታል። የልዑኩ ኃላፊና የተባበሩት መንግስታት ድርጅት ዋና ጸሐፊ ተወካይ አኒታ ኬኬ አጎቦ በስፍራው ተገኝተው ባሰሙት ንግግር የኢትዮጵያ ሰላም አስከባሪ ኃይሎች ለደቡብ ሱዳን ህዝብ ላሳዩት ቁርጠኝነት ምስጋናቸውን አቅርበው እንደ አውሮፓውያን አቆጣጠር ከ2014 አንስቶ በአስቸጋሪ ሁኔታዎች ውስጥ በማያወላውል ሙያዊ ብቃትና ጀግንነት ሲሰሩ መቆየታቸውን ገልጸዋል። ጨምረውም እነዚህ ህይወታቸው ያለፈ ሰላም አስከባሪዎች ወደ ዘላለም ቤታቸው የሄዱ ቢሆንም ውርሳቸውና ተጽዕኗቸው ጥሩ መታሰቢያ ይሆናል። ሰላም ማስከበር ሙያ ብቻ ሳይሆን እርዳታ የሚያስፈልጋቸውን ማገዝ ጭምር ነው። ህይወታቸውን የከፈሉበትን ዓላማ እናከብራለን ብለዋል። በደቡብ ሱዳን የኢትዮጵያ ጉዳይ አስፈጻሚው አክሊሉ ታደሰ በበኩላቸው እነዚህ በድፍረትና በቁርጠኝነት ሲቪሎችን ለመጠበቅ ተሰልፈው ለሌሎች ሲሉ ህይወታቸውን ያጡ ጀግኖች ናቸው። ዛሬ በአስክሬናቸው አበባ ስናስቀምጥ አገልግሎታቸውንና የተሰለፉለትን ዓላማ እያከበርን ነው። መስዋዕትነታቸውን ፈጽሞ አይረሳም ብለዋል። በማንቸስተር አስገድዶ በመድፈር የተከሰሰው ኤርትራዊ የ8 ዓመት እስር ተፈረደበት። አንዲት ሴትን አስገድዶ በመድፈር ክስ የቀረበበት ኤርትራዊ ላይ በትላንትናው ዕለት የእስራት ቅጣት እንደተላለፈበት ተዘገበ። ተከሳሹ ዕድሜው 29 የሆነና ፍቃዱ የማነ የሚባል ሲሆን የቼስተር ክራውን ፍርድ ቤት ይህንን ውሳኔ ያሳልፈው ለ10 ተከታታይ ቀናት ጉዳዩን ሲመለከት ከቆየ በኋላ ነው። በቀረበው ክስ እንደተገለጸው ፍቃዱ ከ19 ዓመቷ እንግሊዛዊት ወጣት ጋር የተዋወቀው በማህበራዊ ሚዲያ ነበር። ትውውቃቸውን ተከትሎ ከአንድ ጓደኛው ጋር ወደ ሴቷ ቤት በመሄድ የተጠቀሰውን ክስ ልክ ጓደኛው ሲወጣ ጠብቆ ወደ መኝታ ቤት በግዳጅ ወስዶ ልብሷን በማወላለቅ እንደደፈራት አስረድቷል። ይህንን ድርጊት በሚፈጽምበት ወቅት እንዳትጮ አፏን አፍኖ ስለነበር ወጣቷ ልትሞት ደርሳ እንደነበረም ክሱ ይገልጻል። ልክ ጓደኛው ሲመለስ ፍቃዱ ከዚያ ቤት ሮጦ የወጣ ሲሆን በስፍራው ኮንዶምና የተጎጂዋ የውስጥ ልብስ ወድቆ መገኘቱንም አስረድቷል። ከዚያ በኋላ ለ6 ቀናት ያልተደብቆ ከቆየ በኋላ በፖሊስ ቁጥጥር ስር ሊውል ችሏል። ግለሰቡ በፖሊስ ከተያዘ በኋላ የተፈጸመው ድርጊት በሁለቱ ስምምነት የተፈጸመ መሆኑን ቢናገርም ተጠቂዋ በሰጠችው ምስክርነት በቀረበለት መስቀለኛ ጥያቄ ጥፋተኛ ሆኖ መገኘቱን ፍርድ ቤቱ አስረድቷል። ፍቃዱ እስሩን ጨርሶ ከወጣ በኋላ ላልተወሰነ ጊዜ በጾታዊ ጥቃት ፈጻሚዎች መዝገብ ላይ እንዲሰፍርም ተወስኖበታል። የመሐመድ ዳጋሎ ጦር ድል ቀናኝ አለ። በሱዳን እርስ በርስ ጦርነት ከተፋላሚዎቹ አንዱ የሆነው ፈጥኖ ደራሽ ኃይል ዛሬ አርብ ድል እንደቀናው አስታወቀ። በመሐመድ ሀምዳን ዳጋሎ ወይም ሄሚቲ የሚመራው ፈጥኖ ደራሽ ኃይል ይህንን ድል ያገኘው ከተባባሪዎቹ ጋር መሆኑን ጠቁሟል። በመግለጫው በምስራቃዊ የአገሪቱ ክፍል በሚገኘው ብሉ ናይል ግዛት ውስጥ በተካሄደው ውጊያ ወሳኝ ድል አግኝተናል ካለ በኋላ በዚህም ሳርካም ካምፕና ባኩሬ የተሰኙትን አካባቢዎች ነጻ ማውጣቱን አስታውቀዋል። ሲቀጥልም ይህ ድል ሊገኝ የቻለው የሙስሊም ብራዘርሁድ አሸባሪ ቡድን አካል ከሆነው ጦር ሰራዊት ጋር ከፍተኛ ፍልሚያ ከተደረገ በኋላ ነው። መግለጫው በዚህም ጠላት ባለው ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱን አስረድቷል። ቁጥራቸው ከፍተኛ የሆኑ ወታደሮች መገደላቸውንና መማረካቸውን ጠቅሶ ሌሎች ደግሞ ጦር መሳሪያዎችን ጥለው መሸሻቸውን የጠቆመው መግለጫው በዚህ የተነሳም ከፍተኛ መጠን ያለው ጦር መሳሪያና ወታደራዊ ተሽከርካሪ በእጁ ለማስገባት መቻሉን አስታውቋል። የተጠቀሱት አካባቢዎች በአሁኑ ወቅት ሙሉ በሙሉ በቁጥጥር ስር እንደሚገኙ ገልጾም እነዚህ ቦታዎች በቀጣይ ለሚከናወነው ዘመቻ ስትራቴጂካዊ ጠቀሜታ እንዳላቸው
አስረድቷል። ፈጥኖ ደራሽ ኃይሉ ዛሬ ተቆጣጠርኳቸው ያላቸው ቦታዎች የብሉ ናይል ግዛት ዋና ከተማ ለሆነው ዳማዚን ቅርበት ያላቸው መሆናቸውን ዘገባዎች ገልጸዋል። የዓለም ምግብ ፕሮግራም ባለፈው የሐምሌ ወር በኢትዮጵያ ለሚገኙ 1.9 ሚሊዮን ሰዎች የሰብአዊ እርዳታ ማቅረቡን አስታወቀም። ተቋሙ በዚህ ወር በተለያዩ የእርዳታ መርሃ ግብሮቹ 13820 ሜትሪክ ቶን ምግብ ያከፋፈለ ሲሆን 2.9 ሚሊዮን የአሜሪካ ዶላር የሚገመት የጥሬ ገንዘብ ድጋፍ ማስተላለፉ ገልጿል። በሶማሌ ክልል ለችግር የተጋለጡ 464,000 ዜጎችን በእርዳታ አቅርቦት መድረስ የተቻለ ሲሆን ባጋጠመው የገንዘብ ጥረት ምክንያት ማከፋፈል የተቻለው ከዕለታዊ የምግብ ድርሻቸው 60 በመቶውን ብቻ መሆኑ ተመልክቷል። በሌላ በኩል ተቋሙ በጋምቤላ ክልል አዲስ ለገቡ 90 ሺህ የደቡብ ሱዳን ስደተኞች የሚያደርገውን ድጋፍ በከፍተኛ ሁኔታ ማሳደጉን አክሎ ገልጿል። ከኤልኒኞ የአየር ንብረት ክስተት ጋር በተያያዘ የተፈጠረው የዝናብ መጠን መዛባት በሰሜን ኢትዮጵያ ያለውን የምግብ ዋስትና እጥረት ሊያባብሰው እንደሚችልና በደቡብ ምስራቅ የሀገሪቱ ክፍሎች ደግሞ የጎርፍ አደጋ ስጋትን ሊጨምር እንደሚችል ተቋሙ አስጠንቅቋል። ለዚህ ስጋት ምላሽ ለመስጠት ከሚቀጥለው የመስከረም ወር ጀምሮ ለ3 ወራት በሰሜን ኢትዮጵያ ለሚገኙ 176 ሺህ ሰዎች እርዳታ እንደሚያቀርብ የተገለጸ ቢሆንም ከህዳር ወር ጀምሮ በከፍተኛ ሁኔታ ይጨምራል ተብሎ ለሚጠበቀው የተረጂዎች ቁጥር በቂ ሀብት እንደሌለው የዓለም ምግብ ፕሮግራም አሳስቧል። በአማራ፣ በኦሮሚያ፣ በሶማሌና በትግራይ ክልሎች ባሉ የጸጥታ ችግሮች ምክንያት የትራንስፖርት መስመሮች መታገዳቸውና የእርዳታ እቃዎች አቅርቦት መዘግየቱ በሪፖርቱ ላይ ተመላክቷል። ተቋሙ በሐምሌ ወር ባደረገው ስራ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በደቡብ ኢትዮጵያና በትግራይ ክልሎች ከ226 ሺህ በላይ ተማሪዎችን በትምህርት ቤት ምግቦች መድረስ መቻሉን እንዲሁም በጤና በኑሮ ማሻሻያና በልማት ስራዎች ከአማራ፣ ከሲዳማ፣ ከማዕከላዊ ኢትዮጵያ፣ ከጋምቤላ፣ ከአፋርና ከሶማሌ ክልሎች ጋር በመቀናጀት ድጋፎችን ማድረጉን ሪፖርቱ አሳይቷል። ትራምፕ ከኢራን ጋር የሚደረገው የድርድር በር መዘጋቱን አስታወቁ። ኳታር፣ ኦማንና ፓኪስታን ድርድሩ እንዲቀጥል ለማድረግ ጥረት በማድረግ ላይ ናቸው። ለዚህ ደግሞ የኢራን ባለስልጣናት በማነጋገር ላይ ይገኛሉ። የኢራን ባለስልጣናት አሜሪካ የምታደርገው ጫና ካቆመች ለመደራደር ዝግጁ መሆናቸውን ያስታወቁ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቋም ግን አሸማጋዮችን ያስደነገጠ ሆኗል። በአደባባይ ወጥተው በአጭሩ ድጋሚ ድርድር ውስጥ አልገባም ብለዋል። ትራምፕ በሶሻል ትሩዝ ማህበራዊ ሚዲያቸው ላይ ዛሬ ባስተላለፉት መልእክት መገናኘት አልፈልግም፣ እነሱ ግን ድርድር ለማድረግ እየለመኑ ነው በማለት ከገለጹ በኋላ ኢራንን እየወደቀች ያለች አገር አድርገው ገልጸዋታል። ዋይት ሀውስ በበኩሉ በአሁኑ ወቅት ምንም አይነት ድርድር እንደሌለ ጠቅሶ በኢኮኖሚያዊ ጫናና ማዕቀብ እንደሚቀጥል አስታውቋል።